ባህር ለአንዳንዶች መዝናኛ ለሌሎች የምግብ ዋስትና ሲሆን ለኢትዮጵያ ግን የባህር በር የህልውና ጉዳይ ነው። ከ130 ሚሊዮን በላይ ህዝብ ያላት ሀገር፣ ከሳህራ በታች ፈጣን የኢኮኖሚ እድገት የምታስመዘግበው ሀገር፣ በቀጠናው ባለግዙፍ ኢኮኖሚዋ ኢትዮጵያ እስከ መቼ ተዘግቶባት ትኖራለች የሚለው ጥያቄ ዛሬ የብዙሃን ጥያቄ ሆኗል። ኢትዮጵያ ከ1993 ጀምሮ ከባህር በር የተለየች ሀገር በመሆኗ አጠቃላይ የሀገሪቱ ወጪ ገቢ በሌሎች ሀገራት ይሁንታ ስር ሆኗል። ጤና ይስጥልን። ዳጉ የቀጥታ ስርጭት ፕሮግራማችን አሁን ተጀምሯል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ ባህር በር ለኢትዮጵያ ህልውና በሚል ርዕስ ውይይት እናደርጋለን። እንግዳችን ዳኛው ገብሩ ናቸው። ከኛ ጋር ቆይታ እንድታደርጉ እናንተን በአክብሮት እንጋብዛችኋለን። መልካም ጊዜ። እንግዳችን እንኳን ደህና መጡ። አመሰግናለሁ። እንግዲህ ዳጉ ላይ ተገናኝተናል በቀጥታ ስርጭት። እርስዎ በርካታ መጽሐፍትን ጽፈዋል፣ ከ9 በላይ ሌሎችም ያልታተሙ መጽሐፍቶች አሉት። ቀይ ባህርና በተለይ ከውሃ ጋር በተገናኘ ደግሞ 2 ለየት ያሉ መጽሐፍቶች አሉት። አንደኛው እጄ ላይ የሚገኘው የቀይ ባህር የሚመለከተው ቀይ ባህር የሚለው መጽሐፉ ነው። እዛ ላይ ቀይ ባህር የሌለው ሀገርና ጉበቱ የተላቀቀ ሰውነት ህይወት የላቸውም የሚል የአንድ የአፋር አባባል ምሳሌያዊ ንግግርን በመግቢያው ላይ አንስተውታል። ስለዚህ መጽሐፍ የተወሰነ ነገር እንበልና የዛሬው ርዕሳችንን ሰፋ ብለን እናየዋለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለጋበዛችሁኝ። እንግዲህ እኔ መጽሐፍ እንደሚታወቀው የኢትዮጵያን ውስጣዊና ውጫዊ ጉዳይ ሲወስኑ የቆዩት 2 ውሃዎች ላይ ትኩረት ያደረጉ ናቸው። አንደኛው በሰላም ውስጥ ያለ ጦርነት የሚለው በአባይ በግብጽና በኢትዮጵያ መካከል ያለውን ጉዳይ የሚያነሳ ነው። ሁለተኛው ደግሞ ቀይ ባህር ለኢትዮጵያ ያለውን ጠቀሜታ፣ ከዛም በፊት ቀይ ባህር የማን ነው የሚለውን ሀሳብ አንስቶ አሁን ደግሞ ቀይ ባህር የኢትዮጵያ ህልውና ጉዳይ ስለመሆኑ ለማብራራት የተጻፈ መጽሐፍ ነው። እንደተባለው የአፋር አባቶች በጣም ጥልቅ ጉዳይ አላቸው። ይሄም ቀይ ባህር የሌለው ህዝብና ጉበቱ የተላቀቀ ሰውነት ህይወት የላቸውም የሚለው አሁን ቀይ ባህር በዓለም ላይ የሚረባረቡ ሀያላን ሀገሮችን ስንመለከት የአፋሮች አባባል እጅግ ጥልቅ እንደሆነ እንረዳለን ማለት ነው። እንግዲህ እርስዎም አንስተውታል። የኢትዮጵያና ቀይ ባህር ትስስራቸው በጣም ሰፊ ነው። ጉዳዩ ከመልክዓ ምድራዊ አቀማመጥ ወይም ከጂኦግራፊ ከምንለው በላይ ሆኖ እናገኘዋለን። ይህንንም አባባል መነሻ ያደረግነው ለዛም ነው። የህዝብ ለህዝብ ትስስር፣ ሌሎችም ታሪካዊ ትስስሮች አብረዋት ያሉ ናቸው የኢትዮጵያና የቀይ ባህር ትስስርን ስናነሳና ይህንን እስቲ ባጭሩ እንየው። ጥሩ። እንግዲህ ኢትዮጵያ ስንል በጂኦግራፊካዊ አቀማመጧ በአጠቃላይ በግፍ እና ተገቢ ባልሆነ መንገድ ቀይ ባህርን እስክናጣ እስክንነጠል ድረስ ኢትዮጵያ ማለት ቀይ ባህርን ጨምሮ ነው። ስለዚህ ኢትዮጵያ በጂኦግራፊካዊ ትስስሯ ከጥንት ሀገር ሁና ከተመሰረተችበት ጊዜ ጀምሮ እስካሁን ድረስ ከቀይ ባህር ጋር ከፍተኛ የሆነ ጂኦግራፊካዊ ትስስር ያላት ሀገር ናት። ትስስር ያላት ሀገር ብቻም ሳይሆን ባለቤት የሆነች ሀገር ጭምር ናት። ቀደም ሲል እንደነገርኩሽ ቀይ ባህርን በግፍና ተገቢ ባልሆነ ኢፍትሐዊ በሆነ ነገር ከእጃችን እስክትወጣ ድረስ የኢትዮጵያ አካል የሆነ ነው። ቀይ ባህር ለኢትዮጵያ ሁለገብ ህልውና ጉዳይ ነው። ከታሪክም አንጻር ካየን አባቶቻችን አጠቃላይ እንቅስቃሴያቸውን ከመካከለኛው ኤዥያ በቅርብም በሩቅም ካሉት ከአውሮፓ ሀገሮች ጋር ይገናኙ የነበረው የመውጫ በራቸው የመግቢያ በራቸው ቀይ ባህር ነው። በቀይ ባህር በኩል ከሌሎቹ እውቀትን ሸምተዋል፣ እውቀትን ሰጥተዋል፣ ከሌሎቹ ጋር ንግድ ተለዋውጠዋል፣ ሀብት አፍርተዋል፣ ለሌሎቹም ሀብት አካፍለዋል። ስለዚህ በቀይ ባህር በኩል የንግድ ስራ፣ የፖለቲካ ስራ እዛም አልፎ 2 ትልልቅ ሃይማኖቶች በቀይ ባህር በኩል ነው ግንኙነት ተደርጎ አሁን ከመካከለኛው ኤዥያ ሀገሮች ጋራ ሃይማኖቶቹ የተለያየ ጠንካራ ትስስር ያላቸው በዚሁ ግንኙነት አማካኝነት ነው። ንግድ ብቻም ሃይማኖትና ባህል ብቻም አይደለም። የቀይ ባህር ጉዳይ ወታደራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን ሁሉ ሲወስን የኖረ ነው።
እንደሚታወቀው በዚህም ምክንያት በጣም ወሳኝ በመሆኑ ቀይ ባህርና አባይ የኢትዮጵያን ውጫዊና ውስጣዊ ጉዳይ ዲፕሎማሲያዊ ጉዳዮች ሁሉ ሲወስኑ አጀንዳ ሆነው የኢትዮጵያን ጉዳይ ሲመለከቱ የቆዩ ወሳኝ ጉዳዮች ናቸው። ይሄ ባህር የኢትዮጵያ የህልውና ጉዳይ ነው። በኋላ ልናነሳው እንችላለን። የኢትዮጵያ ብቻም ሳይሆን የብዙ ሀገሮች የህልውና ጉዳይ ነው። በሞራልም ወይም ደግሞ በጉዳይ ብንመለከት አንድ ህዝብ ያላት ሀገር ከሁለት ተከፍሎ አንደኛው የቀይ ባህር ባለቤት ሆኖ ሌላኛው ደግሞ ቀይ ባህርን አጥቶ ግን አንድ ህዝብ ሆኖ በግፍ የተቀመጠበት አግባብ ኢፍትሐዊ የሆነ ጉዳይ ነው። ስለዚህ ቀይ ባህርን ስንመለከታት በታሪክም በህግም እና በስነ ልቦናም የኢትዮጵያ ህጋዊ መብት እንደሆነ ሁሉም ሀገር በኋላ ልናነሳው እንችላለን ታሳቢ እያደረገ እየተመለከተ ያለ ጉዳይ ነው። ግን ቀይ ባህር የኛ የህልውና ጉዳይ የሆነ ሀብታችን በግፍ የተነጠቅነው ሀብት ጂኦግራፊክ አቀማመጧ ደግሞ ቀይ ባህርን ጨምሮ ኢትዮጵያ ትባል እንደነበረ የሚታወቅ ነው ማለት ነው። እንግዲህ ቀይ ባህር የኢትዮጵያ ህልውና ነው ካልን አብሮት ደግሞ የሚነሳው በኢትዮጵያ ህልውና ላይ መሰረታቸውን ያደረጉ አካላት አሉ ማለት ነው። ምንድነው ከቀይ ባህር እንድትርቅ ይህንን ሴራ የሚያሲሩ አካላት አሉና እነዚህ አካላት ከቅኝ ግዛት ጀምሮ እስከ አልጀርሱ ስምምነት የኢትዮጵያ ቀይ ባህርን እንድታጣ እንደዚሁም ደግሞ ከሁለቱ ውሃዎች ጋር በተገናኘ ባለቤትነት መብት እንዳይኖራት ኢትዮጵያ በድህነት ቆርቁዛ እንዳታድግ በማድረግ ሁልጊዜም ጥገኛ ሆና እንድትኖር የማድረጉ ሴራ አብሮ የሚነሳ ነው እና ይህንን ደግሞ እናንሳው። ሴራው ምንድን ነበር የሚለውን ከቅኝ ግዛት ጀምሮ እስከ ቅርቡ ደግሞ የአልጀርስ ስምምነት ላይ የነበሩትን አለፍ አለፍ እያልን እንያቸው። እንግዲህ ቀይ ባህር ላይ በኢትዮጵያ ላይ አጠቃላይ ከፍተኛ ሴራ የጀመረው በቅኝ ግዛት ዘመን ነው። የመጀመሪያው በጣም ትልቅ የሴራ ቁንጮ ተደርጎ የሚወሰደው ህይወት ትሪቲ ወይም የአድዋ ስምምነት ተብሎ የሚታወቀው በእንግሊዞች ግብጾችና ኢትዮጵያ መካከል የተደረገው ስምምነት ነው። የህይወት ትሪቲ በመባል ይታወቃል፣ ወይም የህይወት ስምምነት። በዚህ ወቅት የኢትዮጵያ ነገስታት ቀይ ባህርን ሀብታቸውን የመጠቀም ፍላጎት ነበራቸው። ይህን ፍላጎት መሰረት ተደርጎ እንግሊዞች ደግሞ የራሳቸውን ጥቅም ለማስጠበቅ ቀይ ባህርን ለኢትዮጵያ እንደሚገባ አስመስሎ በመዋል በኋላ ደግሞ የነሱ ጉዳይ ከተፈጸመ በኋላ ቀይ ባህርን አሳልፎ በግብጽ በኩል አሳልፎ ለጣሊያን በመስጠት ጣሊያን የመነሻ ቀዳዳ እንድታገኝ በማድረግ በምጽዋ ላይ ከፍተኛውን ሴራ ሲሴር የቆየ ነው። በኋላም ጣሊያኖች ያን አካባቢ እየተቆጣጠሩ ከፍተኛ ግጭት እየተፈጠረ እስከ አድዋ ጦርነት እንደዘለቀ ከአድዋ ጦርነትም በኋላ በሁለተኛው የፋሽስት ጣሊያን ወረራ ጊዜ ከፍተኛ የሆነ ግጭት እንደነበር ይታወቃል፣ ጦርነት እንደነበር ይታወቃል። ከሁለተኛው የጣሊያን ወረራም በኋላ እንግሊዞች ከኢትዮጵያ ጋር የማገዝ ስሜት አሳይተው በመግባት በኋላም ደግሞ ይሄ በቅኝ ግዛት የተያያዘ አካባቢ ነው በሚል ቀይ ባህርንም ኦጋዴንም በተለያየ አካባቢ በራሳቸው ቁጥጥር ስር አድርገው ለተወሰነ ጊዜ በማቆየትና ከዚህ አካባቢ ያልሆነ ፍላጎት እንዲጫር አንድ ሀገር ሆኖ እያለ ቅኝ ግዛቶች በፈጠሩት ሴራና ሸፍጥ ሀገራችን ለመገነጣጠል ሀገራችን የተለያዩ ሀገር አድርጎ ለመለየት ሙከራ ተደርጎ በኋላም በትልቅ ዲፕሎማሲ ቀይ ባህርና ባህረ ነጋሽ ትባል የነበረችው አሁን ኤርትራ የምትባለው ወደ ሀገራችን መልሳ እንደተቀላቀለች የሚታወቅ ነው። ከዚያ በኋላ ደግሞ እንግዲህ በቀዝቃዛ የዓለም ጦርነት ጊዜ ሁለት ሀያላን እንደነበሩ ይታወቃል፣ ሶቪየት ህብረትና አሜሪካ። አሜሪካና ሶቪየት ህብረት ቀጠናውን ለመቆጣጠር በሚያደርጉት ጥረት በሁለቱ በሰሩት የተለያየ ሸፍጥና ሴራ ምክንያት በዚህ አካባቢ ግጭቶች እንዲፈጠሩ ሴራዎች በከፍተኛ ደረጃ እንዲፋጠኑ ተደርጎ ከደርግ አወዳደቅ ጋር ተነስቶ ኤርትራ እንግዲህ ኤርትራ ለመገንጠል ይታገሉ የነበሩ ሰዎች ኤርትራን እንትን ያደርጉ በቀይ ባህርን አብረው የወሰዱበት ሁኔታ ነው ያለ። ይሄ የመጨረሻው በጣም ትልቁ ሴራ የተፈጠረው የሽግግር መንግስት የፈጠረው ሴራ ነው። አንደኛ የሽግግር መንግስት ሀገሪቱን ጸጥታውን አስከብሮ ህጋዊ መንግስት እንዲመሰረት ማድረግ እንጂ እንደዚህ አይነት ሀገራዊ ውሳኔዎችን መወሰን መብት ባልነበረው ወቅት
እነዚህን ውሳኔዎች ወስኗል። ሪፈረንደም እንዲካሄድ እሱንም እውቅና የመስጠት ሴራ በትልቁ የተሰራው የሽግግር መንግስት የተባለው የሀገራችን ላይ የነበረ መንግስት ነው። እሱም እንኳ ሆኖ የመብት በሌለው እንኳ ውሳኔ ቢወሰን አንድ ሀገር ከሌላ ሀገር ሲነጠል የሚጠይቀው መስፈርት ነበር። የመጀመሪያው መስፈርት የሀብት ክፍፍል ነው። ሀብት ክፍፍል ማለት ደግሞ ተፈጥሮ ሀብት ነው አንዱ። ስለዚህ ያም እንኳ ቢደረግ ሁለት ወደብ እና የባህር በር ያላት ሀገሩና ሌላዋ እንድትለይ ቅድም እንደተባለው 130 ሚሊዮን የሚህዝብ ደግሞ ከባህር እንዲነጠል ተገቢ ያልሆነ የሀብት ክፍፍል ሳይደረግ ይሄ ጋር ዓለም አቀፍ ሕግም አያዝም፣ አገር አቀፍ ሕግም አያዝም። ሕጋዊ ባልሆነ መንገድ ሀብት ሳንካፈል እዳም ሳንሳላ እዳን እኛ ተሸክመን ሀብታችን ደግሞ ለሌሎች ተሰጥቶ ፍትሐዊ ባልሆነ ነገር ነው የተደረገ። ለዚህም ሴራ ደግሞ የግብጾች እጅ ያለበት እንደሚታወቀው በዚያ ወቅት ቡትረስ ጋሊ የተባለው ግብጻዊ የተባበሩት መንግስታት ኃላፊ ስለነበረ ይህንን ህገወጥ የሆነ ነገር ሲፈጸም ህጋዊ እንደሆነ ተደርጎ የጸደቀበት በመካከልም በተለይም በ1970ዎቹና 60ዎቹ መጨረሻ አካባቢ አሜሪካም በተሳሳተ መንገድ ቀጠናውን በመረዳት ቀደም ሲል የነበረውን ቃኘው ስቴሽን የሚባለውን ከኤርትራ አንስቶ ወደ ዲያጎ ጋርሲያ ወደ ተባለ ወደ ህንድ ውቅያኖስ በመላክ አካባቢው እንዲተራመስ በተለይም ሄነሪ ኪሲንጀር የተባለው የውጭ ጉዳይ ሚኒስተር የነበረው በኋላም የአሜሪካ መንግስት የጸጥታ አማካሪ የሆነ ሰው አካባቢውን በተሳሳተ ሁኔታ በመመራት ኢትዮጵያ ራሷን መከላከል በማትችልበት ደረጃ በመጨረሻም ራሷን መከላከል መንግስት ደክሞ የደርግ መንግስት ወድቆ በኋላ የሽግግር መንግስት ተብሎ ራሷን በትክክል በዓለም አቀፍ ደረጃ መሞገት በማትችልበት ደረጃ በነበረችበት ጊዜ ሴራው ተቀጣጥሎ ኢትዮጵያ ከቀይ ባህር ያላግባብ እንድትለይ ተደርጓል። እንግዲህ ጉዳዩ የውጭ ግፊት አንዳንዶቹ የታሪካዊ ጠላቶቻችን የውጭ ግፊት፣ በሌላ መልኩ ደግሞ በተሳሳተ አግባብ ቀጠናውን የተገነዘቡ አካላት እንደ በሌላ መልኩ ደግሞ ሀገራችን ለሌሎች ሀገሮች አጋልጠው በሰጡ የሀገር ዜጎች ምክንያት ከቀይ ባህር እንድንነጠል ተደርጓል። ይሄ ሴራ እጅግ ከባድና እስካሁን ጦሱ ያለቀቀን ሴራ እንደነበር ይታወቃል። እንግዲህ ቀይ ባህር በዓለም ላይ ካሉ ትልልቅና ወሳኝ የሚባሉ የውሃ ኮሪደሮች ውስጥ 5 አካባቢ ካሉት አንደኛው ነው። እንግዲህ አሁን በሁርሙዝ አካባቢ ያለውን ሁኔታ እናውቃለን። ቀይ ባህርም እንደዚሁ ደግሞ አንዱ የደህንነትም ወሳኝ ቦታ ነው። እንደዚሁ ባቤል መንደል የመሳሰሉ አካባቢዎች የሚገኙበት ነውና ይህንን ቦታ ኢትዮጵያ በቅርብ ሆና ብታይ ለኢትዮጵያ ብቻ ሳይሆን ለቀጠናውም እንዲሁም ለዓለም ሰላም የሚኖረውን ፋይዳ ደግሞ እንየው። መልካም፣ ትንሽ ወደ እኛ ቀረብ ከማለታችን በፊት ቅድም ያልሻቸውን 5ቱን ጉዳዮች በትክክል እንመልከት። እንግዲህ እንደሚታወቀው የዓለም ትልቁ የደም ስር የሚባለው ነዳጅ ነው። አሁን በዚህ ወቅት ዓለምን እየገጠመ ያለው ፈተና ኢኮኖሚያዊ ብቻ አይደለም። ኢኮኖሚውን መሰረት አድርጎ የተለያየ ደህንነት፣ የፖለቲካ ቀውስ የሚፈጠርበት የተፈጠረው ሁኔታ ሆርሙዝ መተላለፊያ መሰረት አድርጎ ነው። በሆርሙዝ 20% የዓለም ነዳጅ የሚተላለፍበት ቦታ ነው። ነዳጅ የደም ስር ነው። እንግዲህ ይሄ የደም ስር የሚተላለፍበት ጉሮሮ ነው የተዘጋው። አሁን ሆርሙዝ አካባቢ እንደሚታወቀው የዓለም የንግድ ሰንሰለት የሚካሄደው 80-90% በኋላ ላይ ነው። ይሄ በኋላ ላይ በመካሄዱም ነው የዓለም ኢኮኖሚ የሚረጋጋው። ምክንያቱም በኋላ የሚደረግ የንግድ ዝውውር ከፍተኛ ሸቀጥ ይንቀሳቀስበታል፣ ፍትሐዊ የሆነ ወይም ደግሞ ዝቅተኛ የሆነ ዋጋ ያለበት ነው። ስለዚህ የዓለም ኢኮኖሚ እንዲረጋጋ የተደረገው የባህር ላይ እንትን ችግር ገጥሞታል። ከየትም ይነሳ ከየት እንግዲህ ዓለም አሁን አንደኛው ከሌላው ሀገር ተለይቶ የሚኖርበት ህይወት የለም። በመሆኑም ነው በትንሽ ነገር አንድ አካባቢ በተፈጠረ ነገር አሁን ዓለም እየተተራመሰ ያለው። ስለዚህ 5ቱ ኮሪደሮች ዓለም 24 ሰዓት አይኑን ከፍቶ የሚመለከታቸው ኮሪደሮች ናቸው። ባለፈው የሩሲያና የዩክሬን ጦርነት ችግር በገጠመ ወቅት የተፈጠረው የተዘጋው ቦስፈረስ የተባለው ከጥቁር ባህር ወደ ሜዲትራኒያን ባህር መተላለፊያ ነው። እንግዲህ የስንዴ እጥረት በዓለም ላይ ተከስቶ እኛ ይህንን አጋጣሚ እንደ ጥሩ ሁኔታ ወስደን ስንዴ በራሳችን እንድንችል ምክንያት የሆነን በዛ ወቅት የተዘጋ አንድ ኮሪደር ነው ከ5ቱ ኮሪደሮች ማለት ነው። ሁለተኛው የፓናማ ነው። እንግዲህ የአሜሪካው ፕሬዚዳንት የአንድን ሀገር መሪ እስከ መውሰድ የደረሱበት አካባቢ በአንድ በኩል ሀብት አለ፣ ነዳጅ አለ፣ በሌላ በኩል መተላለፊያ የሆነው ትልቁ መተላለፊያ አንዱ ደግሞ ፓናማ አለ። የፓናማ መተላለፊያም አንድ እንትን ማዕከል ነው። ሌላው እንግዲህ ከሆርሙዝና ከቀይ ባህር መተላለፊያን አብሮ የሚያሳልጠው የማላካ መተላለፊያ ነው።
ከሁሉ በላይ ወደ ራሳችን እንምጣና የመጨረሻው ትልቁ መተላለፊያና የዓለም 24 ሰዓት የዓለም ቅልፍ የሚመለከተው የቀይ ባህር ኮሪደር ነው። የቀይ ባህር ኮሪደር ከላይ ከስዩዝ ካናል እስከ የመን ባህረ ሰላጤ ወይም ባብ አልመንድብ እስከተባለው ድረስ ያለው ቀጠና እጅግ ወሳኝ ቀጠና በመሆኑ ዓለም 24 ሰዓት አይኑን አፍጦ የሚመለከተው ጥበቃ የሚያደርግለት ቀጠና ነው። ምክንያቱም ለምንድን ነው ይሄ ቀጠና በዓለም ትኩረት የተሰጠው ከተባለ 1-3-4 ምክንያቶችን እንውሰድ። ይሄ ቀጠና የዓለም ኢኮኖሚ መተላለፊያ ቀጠና ነው። ነገር ግን ችግር የማያጣው ቀጠና ነው። እንደሚታወቀው የአረብ እስራኤል ግጭት በተለያየ ጊዜ የሚነሳው የአረብ እስራኤል ግጭት አንዱ ካንዱ ጋር የማይታረቅ በመጠፋፋት ላይ ያለ ግጭት ነው። ይህንን ቀጠና ሁልጊዜም ይረብሸዋል የዚህን የኢኮኖሚ እንቅስቃሴ። ሁለተኛው በአካባቢዎች ያለ ግጭት ነው። እንደሚታወቀው አንዳንድ ሀገሮች በአካባቢው መንግስት አልባ የሆኑ ሀገሮች ናቸው። ለምሳሌ የመንን እንውሰድ። የመን የፈረሰች ሀገር ናት። ነገር ግን ከፍተኛ ትጥቅ ያለው ሀውቲ የሚባል ታጣቂ ቡድን አለው። ይሄ ቡድን አካባቢውን ብቻ ሳይሆን ዓለምን የሚያስጨንቅ ቡድን ነው። በተለይም አሜሪካና መሰሎቿን የሚያስጨንቅ ቡድን ነው። እስከ ሚሳኤልና ድሮን በኢራን በኩል ትጥቅ የሚደረግለት ቡድን ነው። ስለዚህ ይሄ ቡድን ይህን የቀይ ባህር በተለይም ባብ አልመንድብ የተባለውን በጣም ጠባብ የሆነች መተላለፊያ ኮሪደር ችግር ውስጥ የጣለ ኃይል ነው። በሌላ መልኩ የሱዳንን የእርስ በርስ ጦርነት ብንወስድ ዓለም አቀፍ እጅ ያለበት ነው። ስለዚህ የሱዳን የእርስ በርስ ጦርነትም የሚገኘው በቀይ ባህር አካባቢ ነው። በሌላ መልኩ ሶማሊያን እንመልከት። ሶማሊያ እየተተራመሰች ያለ በተለያየ ጊዜ ችግር ያላጣት እስካሁን ድረስ ፈራርሳ ያለች። እነዚህን አካባቢዎች ስንወስዳቸው አብዛኛዎቹ በጫካ ሕግ የሚተዳደሩ ሆነዋል። መንግስት በጠፋበት ታጣቂ በገነነበት ሀገር የጫካ ሕግ ነው የሚወስነው። ስለዚህ እነዚህ አካባቢዎች በመኖራቸው የዓለም ኢኮኖሚ በዚህ አካባቢ በነጻነት እንዳይንቀሳቀስ ችግር ሆኗል ማለት ነው። በመሆኑም በዚህ አካባቢ እነዚህን ለመቆጣጠርና የየራሳቸውን ፍላጎት ለማርካት በሚል ሀያላን ሀገሮች ደግሞ እዚች አካባቢ ሰፍረዋል። ከጃፓን ጀምሮ እስከ አሜሪካ፣ ከአሜሪካም ቻይናና ሩሲያ ወይም ሌሎቹ ፈረንሳይና የመሳሰሉት በዚህ በቀይ ባህር አካባቢ የተቀመጡት የኢኮኖሚ ጥቅም ብቻ ሳይሆን የህልውና ጥቅም ስላላቸው ነው። እንግዲህ በዚህ አካባቢ የተቀመጥን የቀይ ባህር ባለቤት የነበርን ህዝቦች ከፍተኛ የኢኮኖሚ እንቅስቃሴ ያለበት በአፍሪካ ቀንድ ይኖራል ተብሎ የሚገመተው ህዝብ ወደ 300 ሚሊዮን ህዝብ ነው። ከ300 ሚሊዮኑ 130 ሚሊዮኑ ኢትዮጵያ ነው። ይሄ ማለት ወደ 43 ወደ 45 አካባቢ የሚሆነው ህዝብ የሚኖርበት ሀገር፣ ቅድም እንዳልነው ከፍተኛ የሆነ የኢኮኖሚ እንቅስቃሴ ያላት ሀገር፣ በባህልና በፖለቲካ ከቀጠናው ሀገሮች ከፍተኛ ተጽዕኖ ያላት ሀገር ከባህር በር ተለይታ ነው ያለችው። ስለ ባህር በር ስናነሳ ብዙ ሰዎች በሞኝነት እንደሚያነሱት ስለ ወደብ ብቻ አይደለም። አጠቃላይ የባህር በር ጉዳይ የኢትዮጵያ ህልውና ጉዳይ ነው። ብዙ ሀገሮች ታላቅነታቸው የሚረጋገጠው አንዱ ጉዳይ በባህር ላይ ባላቸው ይዞታ ነው። ሀያልነታቸው የሚረጋገጠው ወደ ዓለም በሰላም ለመተላለፍ ዓለም ጋራ ለመገናኘት የባህር በር ግድ ነው። የባህር በር ሸቀጥ ብቻ ማመላለሻ አይደለም፣ ሚስጥር መጠበቂያም ጭምር ነው። አንድ ሀገር ወደ ሀገር የምታስገባውና ወደ ውጭ የምታስተላልፈው በሌሎቹ እጅ ከሆነ ሚስጥሯም የባከነ ሀገር ነው። ስለዚህ እኛ የተጎዳ ነው ሚስጥር ማባከን ጭምር ነው። ሀገራችን ሚስጥሯ የተጠበቀ ኢኮኖሚያ የተሳለጠ ሀገር እንድትሆን የባህር በር የሌላት ሀገር ደግሞ የፈለገ እድገት እንኳ ብታፋጥን ወደ ኋላ የሚጎትታት በርካታ ነገሮች እንዳሉ ይታሰባልና ይህን ሁሉ ተሸክማ የቆየች ነገር ግን አሁን ይሄ ሸክም ሊቀጥል የማይችል ከዚህ በኋላ በዚህ ጉዳይ ኢትዮጵያ ልትቀጥል የማትችል ሀገር እንደሆነ ታሳቢ ተደርጎ ጥያቄው ተነስቶ እየተበላላ ያለበት ሁኔታ ነው ያለው። ጥሩ አንስተዋል። እንግዲህ የባህር ኃይል እንዲቋቋም ተደርጓል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንዲሁም ደግሞ የቀይ ባህር ጉዳይ ተዳፍኖ የቆየው ጉዳይ እንደ መንግስት በድፍረት ጥያቄው ወደ ህዝብ ቀርቦ ከኢትዮጵያም አልፎ የተለያዩ ዓለም ሀገራት የተለያዩ ተቋማት የኢትዮጵያ ጥያቄ ትክክል ነው እስከ ማለት የደረሱበት ትልቅ ውሳኔ የተወሰነበት ጥያቄ ሆኖ ለኢትዮጵያ እንደ አንድ እመርታ ሆኖ የሚታይ ነው። በእርግጥ ከዚህ በኋላም የሚጠበቁ ብዙ ነገሮች ቢኖሩ ማለት ነው። እንግዲህ እርስዎ እንዳሉት ቀደም ሲል ዶክተር አብይ አህመድ በተናገሩት ንግግር ላይ የባህር ጉዳይ ገመና ነው ብለዋል። እያንዳንዱ ወደ ኢትዮጵያ የሚገባ ጉዳይ ከኢትዮጵያ የሚወጣ ጉዳይ በሌሎች ሀገራት ቁጥጥር ስር ነው ብለዋልና ይህንን የተናገሩትን ንግግር ባጭሩ ተከታትለን እዚሁ ላይ ደግሞ የተወሰኑ ሀሳቦችን አንስተን እንመለሳለን።
የባህር በር አልባነት ገመና አልባነት ነው። እኛ ባህል አለን። ባህላችን ቢርበንም ቢጠማንም በችግርም በደስታም ጊዜም ገመናችንን የምንሸፍንባቸው ልምምዶች አሉ። ገመና አልባ ያደርግሃል። የባህር በር ከሌለ ገመና አልባ ትሆናለህ። ለሆነ ጊዜ ኮንፊደንሻል መሆን ያለባቸው የሀገር ሚስጥሮች አሉ። ለሆነ ጊዜ ከሆነ ጊዜ በኋላ ብዙም ላያስቸግር ይችላል። የዲጂታል ገመና አልባነት ያስከትላል። የምታስገባቸው ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም። የኢምፖርት ገመና አልቦነት ያመጣል። ልክ አንድ ቤት ውስጥ የምትገዛውም የምትሸጠውም በሙሉ ማንም ጎረቤት ማወቅ እንደሌለበት ማለት ነው። የኤክስፖርት ገበና አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉም ነገር መታወቅ የለበት። ያው የጂኦፖለቲክሱ ኮምፒቲሽን ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሰው የሚያክ ከሆነ በአጭሩ ሊጨነግፍ ስለሚችል የሎጂስቲክስ ወጪ ላይ ያለው እንድምታ በጣም ከፍተኛ ነው። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምራልም ትርፍህን ማርጂንን ጨምረን ሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። መልካም ተመልሰናል። እንግዲህ ገመና አልቦነት ነው ብለው ነው የገለጹትና ይህንን ሀሳብ እንየው። የሚወጣም የሚገባም እያንዳንዱ ጉዳይ ሌሎች ሀገራት ጎረቤት ሀገራት ያዩታል ማለት ነው። ማየት ብቻ አይደለም፣ ፍቃድን መከልከል ሊኖር እኮ ይችላል። ነገ እኮ አይ በቃ ይህ ነገር አይገባም ሊሉም ይችላሉ አይደል? እሱን እንየው። ጠቅላይ ሚኒስትራችን በትክክል ኃይለ ቃል ነው የተናገሩት። ገመና አልባ በጣም ጥልቅ ጉዳይ ነው። እንግዲህ አንድ ሀገር በራሷ ውስጥ የምትይዘው ለተወሰነ ጊዜ ሊሆን ይችላል፣ ለረጅም ለአጭር ጊዜ ሊሆን ይችላል፣ የምትይዘው ሚስጥር አላት። ይህን ሚስጥር ለመያዝ የራስ ሀብት ያስፈልጋል። የራስ ሀብት ከሌለ፣ የባህር በር ከሌለ ባዶነት ነው የሚሰማሽ። አንደኛ በሌሎቹ ፍቃድ ነው የምትንቀሳቀሹ። እንደተባለው ዛሬ ሊከለክሉሽ ይችላሉ፣ ነገ ሊፈቅዱልሽ ይችላሉ። መከልከልና መፍቀድ ብቻም ሳይሆን ያንገራግራሉ። እንዲህ መደራደሪያም ሊያበጅ ይችላሉ። ስለዚህ ባዶነት ነው። የባህር በር አሁን ከባድ ጥያቄ ነው ለዓለም ላይ። እንዲያውም የቀይ ባህር ኮሪደር አንዳንድ ሰዎች ምን ይላሉ? አንዳንድ ምሁራን ምን ይላሉ? የባህር በር ከሌለህ ጎረቤቶችን ታገለግላለህ፣ ትማጸናለህ፣ ከፍተኛ ገንዘብ ትከፍላለህ፣ ኢኮኖሚን ታባክናለህ ማለት ነው። የባህር በር ከሌለ የምናገለግለው ጎረቤቶቻችን ነው። የባህር በር አለን ብለው የሚያስቡ ወደብ ምን ብለው የሚያስቡ ሰዎች ቁጥጥር ስር ነን ማለት ነው። የምናገለግለው ማንን ነው? እኛን ሳይሆን ጎረቤታችን ነው ማለት ነው። የባህር በር ወደብ ካለህ ግን ዓለምን ታገለግላለህ ማለት አንተም ትጠቀማለህ፣ ለዓለምም ትጠቅማለህ። ዓለም እና አንተ ያለምንም ከልካይ ትገናኛላችሁ ማለት ነው። ያለምንም ፈቃጅና ከልካይ መገናኘት የሚችል ቁመና ይኖርሃል ማለት ነው። አሁን እየተደረገን ያለነው እሱ አይደለም። አንደኛ ሚስጥራችን እየባከነ ነው። የምናስገባቸው ነገሮች ሁሉ የምናደርጋቸው እንቅስቃሴዎች ሁሉ በሰው ካሜራ ውስጥ ነን፣ በሰው እይታ ውስጥ ነን፣ በሰው ሀገር እይታ ውስጥ ነን። ይሄ ለኢትዮጵያ በጣም ትልቅ ጉዳት ነው። አንድ ሀገር ሚስጥሯ ካልተጠበቀ ደግሞ በአሸናፊነት አትዘልቅም። ምናልባትም ለተሸናፊነት መነሻ ሊሆን ይችላል። ስለዚህ አንዱ ትልቁ ነገር ይሄ ነው ማለት ነው። ሁለተኛው ኢኮኖሚው ላይ የሚያሳድረው ተጽዕኖ ነው። እንግዲህ ኢትዮጵያ በአካባቢው ካሉ ሀገሮች ከፍተኛ የሆነ የኢምፖርት ኤክስፖርት የምታደርግ ሀገር ናት። ይህን ሁሉ እንቅስቃሴ በሚደረግበት ጊዜ ለእንቅስቃሴው የምትከፍለው የምትከፍለው ዶላር በህብረተሰቡ ውስጥ ከፍተኛ የሆነ ተጽዕኖ ያሳድራል። በሸቀጦች ላይ ከፍተኛ የሆነ የዋጋ ጭማሪ ያስከትላል። ይሄ ደግሞ ለሀገር መረጋጋት፣ ለህዝብ ሰላም፣ ደህንነት፣ በሌላ መልኩ የኢኮኖሚ ተጠቃሚነት ከፍተኛ ችግር ይሆናል ማለት ነው።
በሌላ መልኩ ከዚህ በኋላ ሀገርሽን የሀገር ደህንነት የምትከላከዩ በመሬት ላይ ባለ ጉዳይ ብቻ አይደለም። የሀገር ደህንነት የሚጠበቀው ብዙ ሀገሮች ሀገር ደህንነታቸው በጥንካሬ እየተጠበቀ ያለው አንደኛ በባህር ላይ፣ ሁለተኛ በአየር ላይ፣ ሶስተኛ በመሬት ላይ ነው። በተለይም በባህር ላይ ዛሬ ደግሞ የሳይበርም ጉዳይ መጥቷልና ከባህር በር ጉዳይም አብሮ የሚያያዝ ነው የሳይበር ጉዳይ። ቴክኖሎጂውም እሱም ነው። አሁን ሰሞኑን ሆርሙዝ እኮ ሲረበሽ አንዱ ስጋት የሳይበር ስጋት ነው። ምክንያቱም በዛ አካባቢ ለዓለም እንቅስቃሴ የተቀበሩ ፋይበሮች ጉዳት ይደርስባቸዋል። ከዛ ባሻገር የፋይበር ጉዳት ደግሞ ቴክኖሎጂ በበርካታ ጥቅሞችና ጉዳቶች ይዞ እየመጣ ነው ያለው። በአግባቡ ከተጠቀምሽበት አሸናፊ የምትሆኝበት፣ በአግባቡ ካልተጠቀምሽበት ደግሞ ተሸናፊ የምትሆኝበት ነው። ስለዚህ ቴክኖሎጂውን ለመጠቀም የኢኮኖሚ እንቅስቃሴውን ለመጠቀም የሀገርን ደህንነትና ሕልውና ለመጠበቅ የባህር በር የግድ አስፈላጊ ነው። አሁን ጠቅላይ ሚኒስትራችን ቀድመው የባህር ኃይል ያዘጋጁት እንደሚታወቀው ከፍተኛ የሆነ የባህር ኃይል የነበረን ሀገሮች ነን። የተደራጀ የባህር ኃይል መርከቦችና ጀልባዎች የነበሩን እስካሁን ድረስ ቆይቶ ቢሆን ኑሮ ከዓለም ጋር ምን ያህል ተፎካካሪ የባህር ኃይል ሊኖረን እንደሚችል ታሳቢ መደረግ ነበረበት። ለሌሎች ሀገራት ድረስ የሚጠቅም ነበር። ኋላ ምናልባት ልናነሳው እንችል ይሆናል እንጂ ለአካባቢው ደህንነት አሁን ለተባለው የቀይ ባህርን ስጋት አድሮባቸው ሁሉም ሀገሮች የሚተራመሱት ምናልባትም ኢትዮጵያ ተጽዕኖ ፈጣሪ ሀገር ስለነበረችና ስለሆነችም በአካባቢው የቀይ ባህር ባለቤትነቷ ተረጋግጦ ቢሆን ኑሮ እንዲህ አይነት ስጋት ምናልባትም የሚቀነስ ሊሆን ይችላል። ኢትዮጵያም የራሷን አስተዋጽኦ የምታደርግ ሀገር ነበረች። ስለዚህ ሁሉ ፈራርሶ እንዳልነበር ተደርጎ የነበረ እና ከፍተኛ ጉዳት ነው የደረሰብን በነገራችን ላይ። ስለዚህ አሁን ደግሞ ይህንን ጥያቄ ከማንሳታቸው በፊት ነው ይህንን ምክንያቱም ጠቅላይ ሚኒስትራችን ይህንን ጥያቄ ሊያነሱ እንደሚችሉ እርግጠኛ ነበሩ። ደግሞም አንድ ቀን ይሄ ጥያቄ ሊነሳ እንደሚችል ግልጽ ነበር። ምክንያቱም ቅድም ባነሳናቸው ሁኔታዎች ኢትዮጵያ ከቀይ ባህር ተለይታ የምትኖር ሀገር አይደለችም። ወደፊትም ልትኖርም በፍጹም የሚያስችል ሁኔታ የላትም እና በዚህ ሁኔታ እንግዲህ ባዶነት የሚሰማ ነው የባህር በር የሌለው ሀገር ብለው መናገራቸውም ትክክል ነው። ገመና አልባ መባሉም ትክክለኛ ቃል ነውና ይህንን ገመናችን እንግዲህ ለመሸፈን ከዚህ ሚስጥር በባከል ለመውጣት ከዚህ ኢኮኖሚያዊ ድቀት ለመውጣት ከሚደርስብን የኢኮኖሚ ጫና የወደብና የባህር በር ጫና ለመውጣት የባህር በር ግድ ያስፈልገናል። የባህር በር በሶስት ምክንያቶች ግድ ያስፈልጋሉ። አንደኛ ታሪካዊ መብታችን ነው። ታሪካዊ መብታችን ነው። ሁለተኛ ህጋዊ መብታችን ነው። በየትኛውም የህግ አግባብ ወደ ባህር የመውጣት መብት አለን። ሶስተኛ ሞራላዊ ነው። በአንድ ህዝብ ውስጥ አንደኛው ባህር ያለው ሌላው ባህር የሌለው ሆነን መኖር አንችልም። በሶስቱም ምክንያቶች ቀይ ባህርን የማግኘት የህልውናም ህጋዊ ጥያቄም ነው። ከኢትዮጵያ አልፈን ደግሞ ቀጠናውን እንየው። ኢትዮጵያን ከቀይ ባህር አርቆ ቀጠናውን ሰላም ማድረግ ይቻላል ወይ? አይቻልም። በመሆኑም ቀጠናው እየተተራመሰ ነው። በነገራችን ላይ ኢትዮጵያ መገኘት ለቀጠናው ሰላም እጅግ ወሳኝ ነው። ምክንያቱም ካሉት የቀጠናው ሀገሮች መካከል በሁለንተናዊ ዝግጅቷ ኢትዮጵያ ላቅ ያለ ድርሻና ሚና መጫወት የምትችል ሀገር ናት። ቅድም እንዳልኩት ቀጠናው የቀይ ባህር ቀጠናት በብዙ ቦታ ትንሽ በመጽሐፌ ውስጥ አንድ ሶስት ነገሮች አንስቻለሁና እሱን ላንሳው። አንደኛ ቀጠናው 24 ሰዓት አያንቀላፋም። በዚህ ቀጠና ውስጥ ግን እንቅልፋሞች ደግሞ አሉ ለቀጠናው። ሶስተኛ ደግሞ ችግር ጠማቂዎች አሉበት። ይህ ቀጠና በሶስት ነው የምናየው። 24 ሰዓት የሚመለከተው የማያንቀላፋ አካል ይጠብቀዋል። የተለያዩ ሀገሮች መጥተው እዚህ ላይ ሰፍረዋል። በሌላ መልኩ እንቅልፋሞች ደግሞ አሉ። በሌላ መልኩ ደግሞ ችግር ጠማቂዎች አሉ። እንደሚታወቀው ቅድም እንደገለጽኩት ችግር ይጠመቃል። ከየመን ጀምሮ በተለያየ እስከ ሱዳን እስከ ሶማሊያ ድረስ በጣም በርካታ ጊዜ ግጭት ማዕከል ሆኗል። ይሄ ለቀጠናው ፈታኝ ነው። ሁለተኛ የአካባቢ ሀገሮች በአንድ ላይ ተባብረው ጥቅማቸውን ማስከበር ሲችሉ በዚህ ጉዳይ ላይ አልነቁም። ኢትዮጵያ ጥሪ እያቀረበች ነው። በአንድ ላይ ተባብረን ሀብታችን በጋራ ደምረን እየተጠቀምን እኛ ያለና ሌሎቹ እየሰጠን ሌሎቹ ለኛ እየሰጡ የጋራ በሰጥቶ መቀበል መርህ መሰረት አካባቢውን በንቃት መጠበቅና ተጠቃሚ መሆን አለብን የሚል የጠቅላይ ሚኒስትራችን ጥሪ ነው። ግን በአካባቢ ያሉ ሀገሮች እስካሁን ድረስ ይህንን ለማድረግ ብዙም ዝግጁ አይደሉም።
ይሄ ጥያቄ እኮ ተገቢ ጥያቄ እኮ ነው። በጋራ እንጠቀም፣ ፍትሐዊ በሆነ ነገር እንጠቀም፣ አንዳችን ከአንዳችን ተደምረን ኃይል እናሰባስብ። ይሄ የኢጋድ መዋቀር፣ ሌሎቹ የምስራቅ አፍሪካ ሀገሮች እንዲህ አይነት ህብረት መፍጠር መቻል አለባቸው። ማንቀላፋት የለብንም። እንዲህ አይነት ህብረት መፍጠር መቻል አለብን። እንዲህ አይነት ህብረት ካልተፈጠረ አሁን በተናጠል ኃይል ሌላውን ዓለም መቋቋም አይቻልም። መብትን ለማስከበር ኃይል መፍጠር ያስፈልጋል። ኃይል ለመፍጠር ደግሞ አንድነት ያስፈልጋል። እነዚህ በቀጠና ያሉ ሀገሮች አንድነት መፍጠር ነበረባቸው። ስለዚህ ይሄ እንግዲህ በአንድ በኩል የአካባቢ ሀገሮች የጋራ አንድነት መፍጠር ወሳኝ ነው። በሌላ በኩል ግን ይህንን የጋራ አንድነት ፈጥሮ እንዲንቀሳቀሱ የኢትዮጵያ ሚና ከባድ ነው። ኢትዮጵያ አሁንም ቢሆን የባህር ኃይል በማቋቋም ላይ ያለች ሀገር ናት። የተጠናቀረ የባህር ኃይል አቋቁማ የባህር በር በአግባቡ ባለቤት ሁና የምትንቀሳቀስ ከሆነ ለቀጠናው ሰላም እጅግ ወሳኝ የሆነች ሀገር ናት። የአካባቢው ሀገሮች በመሸምገልም ይሆን በማስታረቅ ገስጾም በማስተካከል ቢሆን የኢትዮጵያ ሚና እጅግ የጎላ ነው። ይህንን ሚናዋን እንድትወጣ ቀይ ባህር የግድ ያስፈልጋታል የሚል ሀሳብ አለኝ። በአባል መንድብም እኛ ቅርበት ያለው ቦታ ነው። ያቺ ቦታ ናት እንግዲህ ትልቋ ማነቆ። ያችን ቦታ ደግሞ ለመቆጣጠር የኢትዮጵያ ሚና እጅግ ወሳኝ ነው። በእርግጠኝነትም በቅርቡ እንዲህ አይነት ሚናዋን ትጫወታለች ብዬ ተስፋ አደርጋለሁ። መልካም እንግዲህ ከቀይ ባህር ከተነጠለች እንግዲህ ከ93 ጀምሮ እንኳን ብናየው 20 ምናምን አመት ወደ 30 አመት አካባቢ ነውና እዚህ መሀል ውስጥ ደግሞ የተወለዱ ልጆች አሉ፣ ኢትዮጵያውያን አሉ። እንግዲህ በፊት በነበረው ስለ ቀይ ባህር መስፈን ስለ ቀይ ባህር ህይወቱን የሚነግር ሰው በቅርብ አለ። አሁን የተወለደው ትውልድ ግን ሩቅ እንዳይመስለው ምን ያህል ቅርብ ነው የሚለውን ደግሞ እንየው። እያንዳንዳችን ህይወት ላይ ያለውን ነገር ወሳኝ ጥያቄ ነው። አየሽ ስለ ቀይ ባህር ጥያቄውን እንኳን ማንሳት ወንጀል በሆነበት ጊዜ የተወለዱ ልጆች አሉ። በእውነት ተገቢ ያልሆነ ማለት ነው። ቀይ ባህርን ከመስጠት አልፎ ጥያቄ እንኳን በአጀንዳ እንኳን ሆኖ ዜጎች በአጀንዳነት እንኳን እየተነጋገሩበት እንዲህ ጥያቄው ጎልቶ እስኪመጣ ድረስ እየተነጋገሩበት እንኳን እንዳይቆዩ ዝጉ ነው። እንደውም ከአነሳ ወንጀልና የሚያስቀጣ ሆኖ በነበረበት ጊዜ የተወለዱ ዜጎች አሉ። ከፍተኛ ግንዛቤ ይጠይቃል። በነገራችን ላይ የኔ መጽሐፍም አንዱ ጉዳይ ይሄ ነው። ቀይ ባህርን በቅርበት እንመልከታት ነው የሚለው። እስኪ በቅርበት ቀይ ባህርን እንመልከተው። ቀይ ባህር የብዙ ጸጋ ባለቤት ነው። በነገራችን ላይ ቀይ ባህር የኮሪደር ብቻ አለው። ቀይ ባህር ውስጥ ያለ ሀብት እጅግ ጥልቅ ነው። ከጥሬ ሀብት ጀምሮ ቀይ ባህር ዩኒክ የተለየ ባህር ነው። በብዙ ባህሪው አሁን ዘርዝረን የማንጠቅሳቸው በርካታ ጥቅሞች አሉት። ቀይ ባህር የጤና ጥቅም ጭምር ያለው ባህር ነው። የጤና በረከት ጭምር ነው ያለው ቀይ ባህር ውስጥ። ቀይ ባህርን ማጣት ከህይወት መለየት ነው። ቀይ ባህር የኮሪደር የባህር በር የመኖር ጉዳይ፣ የባህር ኃይል የመኖር ጉዳይ፣ የህልውና ጉዳይ በጥቅሉ እንዳነሳ ነው ሆኖ ቀይ ባህር ተዝቆ የማያልቅ ገና ሌሎቹ አይናቸውን አፈጠው የሚመለከቱት፣ እኛ ግን የድርሻችን መውሰድ ያለብን ከጤና በረከት ጀምሮ ቀይ ባህር ላይ መገኘት የጤና በረከት ሁሉ አለ። ምንድነው የጤና በረከቱ? የጤና በረከት ጥሩ ነው። ቀይ ባህር ላይ መዋኘት፣ ቀይ ባህር ዳር ያለው አሸዋ ውስጥ በአሸዋው ውስጥ ሰምጦ መውጣት ሁሉንም የጤና በረከቶች ማግኘት ነው። ከፍተኛ የሆነው እንግዲህ ሳይንሱ በዝርዝር ይሆናል። ቀይ ባህር ላይ ዋኝተሽ ስትወጭ፣ ቀይ ባህር ላይ ዳር ላይ ባሉ አሸዋዎች ውስጥ ጠልመሽ ስትወጭ በሰውነቶች ውስጥ ያሉ ከፍተኛ የሆነ ህመሞች ሁሉ ተፈውሰው እንደሚመጡ ጥናቶች ያረጋግጣሉ። ብዙ አሸዋዎችም አሉ በተለያየ ቦታ ላይ በተለያዩ ባህር አካባቢ የጤና በረከት ያላቸው ጤና በረከት አለ። ቀይ ባህር ከሁሉም ባህሮች ሙቅ ባህር ነው። ሙቅ ባህር መስሎ የሚታየው ብዙ ሰው የአየር ጸባው በረሃማ ወይም ሞቃት ስለሆነ ከውስጥ የሚፍለቀለቅ ሙቀት አለ በቀይ ባህር ውስጥ። ቀይ ባህር ራሱ በገጽታ እይታው በቀይ ባህር ውስጥ በባህር ውስጥ የምትመለከቻቸው እዚያ ውስጥ ያሉት ተፈጥሯዊ ውህዶች በየትም ሀገር የማታገኛቸው ናቸው። የመንፈስ በረከት ያላቸው ናቸው። ቀይ ባህር ውስጥ ብዙ ደሴቶች አሉ። አብዛኛዎቹ ደሴቶች የኢትዮጵያ የነበሩ ናቸው። እነዚህ ደሴቶች የወደፊት ጥልቅ ሀብቶች ናቸው። በጣም ጥልቅ ሀብቶች ለቱሪስት መናኸሪያ ባህሩ የተመቸ ለጠላቂዎች በጣም የሚመኙት ባህር ነው። በነገራችን ላይ ጠላቂዎች እጅግ ቀይ ባህር ላይ በጣም ብዙ ነገሮች እንዳሉ ስለሚረዱ
ጠላቂዎች በርካታ ጊዜ የሚመኙት ባህር የቀይ ባህር ጉዳይ በዝርዝር በመጽሐፍ ውስጥ የሚነበብ ጉዳይ ነው። በጣም ከፍተኛ ነው። ስለዚህ ከቀይ ባህር እንዳንሸሽ ትውልዱን እናስተምር ነው። እኔም ይችን መጽሐፍ ለመጻፍ የሞከርኩት ትውልዱን ቀይ ባህርን ቀረብ አድርገን እናሳየው ምን እንዳለው። ቀይ ባህር ዝም ብሎ ቀይ ባህር የሚል ስም ብቻ አይደለም ያለው። ኢትዮጵያ ከቀይ ባህር ተነጥላ በህይወት መኖር ይከብዳታል፣ የህልውናዋ ጉዳይ ነው የሚለው ከፖለቲካዊ፣ ከወታደራዊ፣ ከኢኮኖሚያዊ እንቅስቃሴ ጭምር እስከ ጤና በርከት ድረስ ያለበት ባህር ነውና ቀይ ባህር ይገባናል ባይነኝ ነኝ። አሁን ያጋሩኝን ስሜት የቀድሞ የባህር ኃይል አባላት እንደዚሁ ነው የሚጋሩትና ከቀይ ባህር መነጠል ከህይወት እንደመነጠል አድርገው ነው የሚያዩት። እነ ዘነበወላ ተወዳጁ ጸሐፊ መጽሐፍ ላይም እንደዛ ነው የሚረዱ። ንግግራቸው ሁሉ ላይ እያንዳንዱ ነገር በትውስታ የተቀመጠው የህይወት አካላቸው እንደሆነ አድርገው ስለሚያዩትና ጥሩ መልከታ ነው ያጋሩን። እንግዲህ የቀይ ባህር ጉዳይ አጀንዳ ሆኗል። አሁን ድብቅ ተሆኖ ተከልክሎ ከነበረበት ሙዚቃዎች ቀይ ባህርን የሚመለከቱ ሙዚቃዎች ሁሉ እንዳይሰሙ ከተደረገበት እንዳይነገር ከተደረገበት አሁን የጋራ አጀንዳችን ሆኗል። ተቃዋሚ ባይባልም እንግዲህ ተፎካካሪ ፓርቲዎች ራሱ አሁን በዚህ ባለን በቀጣዩ ምርጫዎች የባህር በር ምልከታዎቻቸው ተመሳሳይ ወይም አንድ አይነት ሊባል የሚችል ነው እና ይህ የጋራ መሰባሰቢያችን አጀንዳ መሆኑ ለኢትዮጵያ የጋራ እድገት ያለው ሚና ምንድን ነው? በህይወት ላይ መለያየት ሊኖር አይገባም። ቀይ ባህር የህልውና ጉዳይ ነው ካልን የኢትዮጵያን ህልውና ኢትዮጵያ ውስጥ የሚኖርና የኢትዮጵያ ዜጋ የሆነ ዓለምም እኮ ፍትሃዊ አድርጎ ወስዶታል። እንኳን እኛ ኢትዮጵያኖች ምን ሊያለያየን ይችላል? የቀይ ባህር ጉዳይ ይልቅስ በቁጭት እስካሁን ለጠፋብንና ላጣነው ነገር በቁጭት ነው መነሳት ያለብን፣ እጅግ ተቆጭተን ማለት ነው። የቀይ ባህር ጉዳይ የሀገር ጉዳይ ነው ካልን፣ የሀገር ሚስጥራዊ ጉዳይ ነው ካልን፣ የሀገር ሀብት ጉዳይ ነው ካልን፣ የጋራ ኢኮኖሚያዊ ጠቀሜታ ጉዳያችን ነው ካልን፣ በጋራ የምንጠቀምበትን ጉዳይ ልዩነት ሊኖረን አይገባም። ይልቁንም ያለ ልዩነት በቀይ ባህር ላይ ተባብረን ማዜም አለብን። ቀረብ ብለን ማየት መቻል አለብን። በርቀት ተመልክቶት ነው ትውልዱ አሁን ለዚህ ችግር እየደረሰ ያለ። በርቀት ነው የተመለከተው። ቀደም ሲል በዚያ በቦታው ላይ የነበሩ ሰዎች ትዝታቸው ማለቂያ የለውም። ትዝታቸው ማለቂያ የሌለው ጥቅሙን ስላዩት ነው። በዚያ ላይ ያለውን ፍቅር ስላዩት ነው። በጣም ፍቅር የሆነ ባህር ነው ይሄ ባህር የኢትዮጵያ ህልውና ከሆነ ደግሞ ለጋራ ህልውና አንድም አይነት መለያየት ሳይኖር ሁሉም አካል ጠቅላይ ሚኒስትሩን ጥሪ ተቀብሎ ቀይ ባህር ኮሪደር እንድናገኝ የምናደርገውን እንቅስቃሴ ሁሉ ያለምንም ሪዘርቬሽን መደገፍ ያለበት ነው ብዬ አስባለሁ። ምክንያቱም ሀገር ስትኖር ነው ሁሉም ነገር የሚኖረው። በሌላ ጉዳይ በልዩነትም በአንድነትም በፈለገው ነገር ልንነጋገር የምንችል መጀመሪያ የሀገር ህልውና ሲጠበቅ ነው። የሀገር ህልውና ከሌለ የትኛውም ነገር መነጋገር አንችልም። ሀገር ወሳኝ ጉዳይ ነውና የትኛውም አካል በቀይ ባህር ላይ ያለውን ነገር የጋራ አስተሳሰብ መያዝ አለበት፣ ይዛልም ብዬ ተስፋ አደርጋለሁ። ከሁሉ በላይ ደግሞ እስኪ ስለ ቀይ ባህር ሁላችንም እንመርምር፣ እንየው፣ ጠጋ ብለን የተጻፉ መጽሐፍቶችን እንያቸው። ምን ይላሉ? ምንድነው ቀይ ባህር ላይ ያለን ነገር የሚለውን ነገር ብናይ መልካም ይመስለኛልና እውነት ነው። በዚህ ላይ ልንለያይ አይገባም። እንግዲህ የኢትዮጵያ ወደ ቀይ ባህር መመለስ የሚቻልባቸውን አማራጭ እንግዲህ እንደ መንግስት የተቀመጡ ናቸው። በሰጥቶ መቀበል፣ በዲፕሎማሲያዊ መርህ ወደ ቀይ ባህር ተመልሰን የምንወጣበት የሰጥቶ መቀበል መርሆች ወጥተዋል፣ ይፋ ተደርገዋል። ይህንን መጠቀም ለሌሎች ሀገራት እንደ እድል ነው፣ አብሮ የማደግ አማራጮችም ናቸውና እርስዎ እንደ ምሁር እዚህ ላይ ያለው እይታ ምንድን ነው? እንግዲህ ትልቁ ነገር እሱ ነው። የአካባቢ ሀገሮች መተባበር አለብን ብዬ ቅድም ያነሳሁት ይህንን ነው። ኢትዮጵያ ወደ ቀይ ባህር ስትመለስ የፈለገችው በሰጥቶ መቀበል ነው። ድሮ ቀይ ባህር ሀብቷ የነበረም ቢሆን መብቷ ታሪካዊና ሕጋዊ መብቷም ቢሆን አሁን ግን ወደ ቀይ ባህር ስትመለስ ከአካባቢ ሀገሮች ጋር በመተባበር በሰጥቶ መቀበል ወደ ቀይ ባህር ኮሪደርነት መመለስ አለብኝ የሚለው ጥያቄዋ በዓለምም እጅግ አስደናቂ የሆነ ጉዳይ ነው። ዓለምም እየተቀበለ ይህንን ሀሳብ እያራመደ የሚገኝበት ጉዳይ ነው። ምክንያቱም የአካባቢ ሀገሮች በእውነተኛ ጋር ሊተባበሩ ይገባል። እኛ እኮ እስካሁን ድረስ ስንሰጥ የኖርን ሀገሮች ነን።
12 ወንዞቻችን ለሁሉም ሀገሮች እንሰጣለን። ሶማሊያ የሶማሊያ ህልውና የኛ ወንዞች ናቸው። እኛ ኢትዮጵያ የሚነሱ ወንዞች ናቸው። ሁሉም ወንዞቻችን ተደምረው ወደ ጁባ ወደሚባል ተቀይረው ሶማሌን እያጠጡ ያሉ የሶማሊያን ህዝብ ህልውና የሰብል የመጠጥ የከብቶቻቸውና የመሳሰሉት ነገሮች ህልውና ሆኖ ያለው ከኢትዮጵያ የሚሄድ ነው። እስካሁን በመስጠት ላይ ነን። የሚን ሩዶልፍ የሚገባ የኢትዮጵያ ወንዝ ነው ሩዶልፍን ከጨዋማነት ነጻ እያደረገ ኬንያን የሚጠቅም ደቡብ ሱዳን፣ ሰሜን ሱዳን፣ ግብጽ፣ ሌሎችም ሀገሮች ኤርትራን ጨምሮ እኛ እስካሁን ድረስ እንሰጥ ነው የኖርነው። እንዴት የምንሰጥ ሀገር ጥያቄ ስናነሳ ሪዋርድ ወይም ደግሞ መልስ አይሰጠንም እንዴ? ከኛ ብቻ መቀበልን ብቻ ከሆነ መቀበል ብቻ አብሮ ያኗኑርም። አብሮ የሚያኗኑረው መስጠትና መቀበል ሲሆን ነው። እኛ እስካሁን ድረስ እየሰጠን ነው። 12 ወንዞቻችን ሁሉም ሌሎችም ጉዳዮች መብራትም ሌሎችም ነገሮች ለማጋራት ሙከራ እያደረግን ነው። ብቻችንን እንኖር ብቻችንን እንበልጽግ እያልን አይደለም። አብረን እንደግ አብረን እንበልጽግ። መብራትም ለእናንተ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል። እስከ ጅቡቲ ድረስ ውሃ የምንሰጥ ሀገሮች ነን። ውሃ ያስፈልጋቸዋል፣ ውሰዱ፣ ተጠቀሙ፣ እኛም እንጠቀም። የኢትዮጵያ ጉዳይ የጋራ ተጠቃሚነትን ጉዳይ ነው የምታነሳ። የግል ተጠቃሚነትን አንስታ አታውቅም። የግል ተጠቃሚነትን የሚያነሱ ሀገሮች ይህንን መተው አለባቸው። አሁን የተጠየቀውን ጥያቄ በቅንነት ተቀብለው በሰጥቶ መቀበል የባህር በር ጥያቄያችን ምላሽ ማግኘት አለበት። ነገር ግን በየትም ይሁን በየት በዚህኛው ባይሳካ በዚያኛው ኢትዮጵያ ግን የቀይ ባህር ኮሪደር ባለቤትነቷን ማረጋገጥ ግን ከዚህ በኋላ ግድ ነው፣ የለውና ጉዳይ ነው። ከዚህ በኋላ የማይመለስ ጥያቄ ነው የሚሆነው። ከዚህ በኋላ ኢትዮጵያ ልትራመድ የባህር በር ትታ ልትራመድ አትችልም። ስለዚህ የማትራመድ ከሆነ አማራጩ ቅድም በተባለው በሰጥቶ መቀበል ነው። ሌሎች አማራጮች ከዚህ አልፎ ሌሎች አማራጮች የሚኖርም ከሆነ ኢትዮጵያ በየትኛውም አማራጭ የባህር በር ማግኘት የሚያስፈልጋል። ታሪካዊ ጠላቶች አሉን። አባይን ብቻችን እንጠቀም፣ ኢትዮጵያም የባህር በር ሊኖራት አይገባም ብለው በርቀትም በቅርበትም ወዲያና ወዲህ የሚያማስሉ ታሪካዊ ጠላቶች አሉን። እነሱም ማረፍ አለባቸው። ምክንያቱም ኢትዮጵያ እየሰጠች ነው። አባይንም ቢሆን ብቻዋን እየተጠቀመች አይደለችም። ወንዟ የራሷን ቢሆን ይታወቃል። የአካባቢ ጥበቃ ስራዎችንም ብቻዋን እየጠበቀች ነው። እንግዲህ ወንዙ ጉልበት ሊያገኝ የሚችለው ይልቅስ ግብጽ ድርቅ በሆነ ሰዓት ምን ይሆናል የሚል ትተውና ድርቅ እንዳይኖር ለምናደርገው የአካባቢ ጥበቃ እገዛ ማድረግ ነው። ሌሎች ሀገሮች እኮ የሚያደርጉት ይሄን ነው። አንድ ሀገር የውሃ ምንጭ ከሆነ ያ የውሃ ምንጭ ሀገር እንዳይደርቅ እንዳይነጥፍ የአካባቢ ጥበቃ በጋራ መስራት ነው። ግብጽ የሚጠበቅባት የአካባቢ ጥበቃ ስንሰራ በጋራ መስራት ነው። ምክንያቱም አመቱን ሙሉ ፍሰቱ ሳይጓደል እንዲፈስ የሚደረገው እንጂ ዝም ብሎ ተቀምጦ እንዲህ ሲሆን እንዴት ታደርጋላችሁ የሚለው ፍትሃዊ አይደለም፣ ለእኛም ተቀባይነት የለውም። ስለዚህ ግብጾችም ውሃ ያለ ክፍያ የምንሰጣቸው እኛ ነን። ያውም ንጹህ ውሃ የሚባለውን በዓለም ላይ ንጹህ ውሃ የሚባለው ፍሬሽ ወተር በቃ እንደ ግመል እንደ ላም በቀጥታ አልበሽ የምትጠጪው። ሌላው ሀገር እኮ በጣም የተበከለ ውሃ ብዙ ነው ያለው። ለዚህ ንጹህ ውሃ ለሁሉም 12 ወንዞቻችን እስካሁን ድረስ ፍሬሽ ዋተር ናቸው፣ ንጹህ ናቸው። እነዚህን የምንሰጣቸው ሀገሮች በጸጋ እየጠጡ በእኛ ሀገር የውስጣዊና የውጫዊ ፖለቲካ ጉዳይ ላይ ማማሰል የለባቸውም። ስለዚህ እነዚህም ሀገሮች ወደ ቀልባቸው መመለስና አባይን በጋራ እንጠቀም ብለን እንዳደረግ ነው። ጀርሻም እንግዲህ ሁለቱ ውሃዎች ጉዳይ ሲወስን ቆይቷል። የአባይ ጉዳይ አባይን ለመግራት ሞክረናል፣ ተገርቷል። የሚቀሩ ሽርፍራፊ ነገሮች ይኖራሉ። እሱ በዲፕሎማሲያዊ ጉዳይ ይሄዳል፣ እንዳስፈላጊነቱ ምላሽ ያገኛል። ሞስት አባይን ገርተነዋል ማለት ነው። አባይ ወደ ምንድነው ወደ ምኑ ሲፈስ ተብሎ የተዘፈነውም ጥሩ ዘፈን ነው። ወደ አንጀታችን ፈሷል። አሁን ተጠቃሚነታችን እየተረጋገጠ ነው። እርግጥ ጥንቃቄ ያስፈልገዋል። ጠላቶቻችን ነቅቶ መጠበቅ ይጠይቃል። የቀይ ባህር ጉዳይም በቅርቡ ይጠናቀቃል ብዬ አስባለሁ። ምክንያቱም የቀይ ባህር ጉዳይም ከዚህ በኋላ አጀንዳ ሆኖ የኢትዮጵያን ጉዳይ እያመሰለ መኖር የለበትም። ኢትዮጵያ ተጠቃሚነቷን ማረጋገጥ እንጂ የኢትዮጵያን ጉዳይ ከዛም እያማሰለ የሚቆይ ችግር መሆን የለበትም። በቅርቡ ችግሩ ተፈቶ የባህር በር ባለቤት ሆነን ሚስጥራችንን ተጠብቆ ኢኮኖሚያችንም አድጎ ለአካባቢው ሀገሮችም መልካም አርአያ ሆነን በበጎ ተጽዕኖ ፈጣሪዎች ሆነን ሌሎችንም አብረን የምናሳድግ እኛ የምናድግ ሀገሮች እንሆናለን ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው። አመሰግናለሁ። እንግዲህ የነበረን ቆይታ ይህንን ይመስላል። በጣም ጥሩ ሀሳቦችን ነው ያነሱልን። ሌላም ጊዜ ቤተኛ ሆነው እንደዚህ
እንግዲህ የባህር በርን ጉዳይ በርካታ ጊዜ ስለጻፉበትም ስለተመራመሩበትም ጥሩ ጥሩ ሀሳቦችን ያጋሩና ሌላ ጊዜ እንግዳችን ሆነው ብዬ እጠብቃለሁ። ለዛሬው ግን አመሰግናለሁ። በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። የተወደዳችሁ ተመልካቾቻችን የዛሬው የዳጉ ፕሮግራማችን ይህንን ይመስል ነበረ። እንግዲህ ባህር በር የኢትዮጵያ ህልውና ብለን ፕሮግራም አዘጋጅተን ነበረ። ዳኛው ገብሩ ጸሐፊ ናቸው። ይህንን የመሰለ ቀይ ባህር የተሰኘ ቆንጆ መጽሐፍ አላቸው። ሌሎችም 9 መጽሐፎች አላቸው። ይህን ጨምሮ ሌሎችም ያልታተሙ መጽሐፎች አሏቸው። እንግዳችን ስለሆኑ በክቡራን ተመልካቾቻችን ስም እናመሰግናለን። ፕሮግራም በማዘጋጀት አመት ራህማን ጀማል ከመላ የቴክኒክ የዳይሬክቲንግ ባለሙያዎች ጋር በጋራ ቆየሁኝ። ጤና ይስጥልኝ።